ቅዱሳን ወንድሞች ሆይ። ወንድሞች የሚለው አድሬስ ወይም አቀራረብ በጣም በአይሁዳውያን ዘንድ የተለመደ ነው። የሚጠራሩትም በዘመናት ውስጥ ወንድም ተባብለው ነው። መዝሙር 133 ላይ ታስታውሱ እንደሆነ በጣም የታወቀ መዝሙር ነው። ዳዊት ምንድን ያለ? ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ምክንያቱም እውነትም ምንድን ናቸው? ወንድማማቾች ናቸው አይደል እንዴ? የ12 አባቶች የነገድ አባቶች ልጆች ናቸው። እነዛ እኮ ነገዱ የሚጠራባቸው ስሞች የወንድማማቾች ስም ነው። ስለዚህ ወንድሞች ናቸው። ይሄ ታወቀ ነው። እዚህ ጋር ግን የዕብራውያን መልእክት ጸሐፊ ወንድሞች አይደለም የሚለው። ለምሳሌ ታስታውሱ እንደሆነ ሐዋርያው ጳውሎስም በኢየሩሳሌም ሊገሉት በተነሱበት ጊዜ በኋላ ሻለቃው መጥቶ ባስጣለው ጊዜ ለሻለቃው እድል ስጠኝ ልናገር ብሎ ሲፈቅድለት ምን ብሎ ነው አድሬስ ያደረጋቸው? ወንድሞች። ሐዋርያ ሥራን ሄዳችሁ ተመለከቱ። በጣም ብዙ ቦታ ታገኝታላችሁ። ሲናገሩ ቀድመው ወንድሞች ብለው ነው አድሬስ የሚያደርጉት። እዚህ ጋር ግን ወንድሞች ብቻ አይደለም የሚላቸው፣ ቅዱሳን ወንድሞች ይላቸዋል። ወገኖቼ ዛሬ ስለዚህ ስያሜ በደንብ ሊገባን ይገባል። ያው ታውቃላችሁ ወንድሞች ሲል ምንም ማለት ነው? እህቶችም ማለት ነው። በዛ ውስጥ የተጠቃለለ ነው። በአይሁድ ባህል እንደዛ ስለነበር። እስቲ አንድ ቃል ልብ በሉልኝ። ምን ብሎ ነው የሚጀምረው? ምዕራፍ 3 ቁጥር 1 አይሰማኝም። ስለዚህ ሁልጊዜ ስታነቡ ለነዚህ ቃሎች ስፍራ መስጠት አለባቸው። ምክንያቱም ስለዚህ ማለት በእንግሊዝኛው for this reason ማለት ነው። ስለዚህ በዚህ ምክንያት በምኑ። ስለዚህ ሁልጊዜ ስለዚህ ስታገኙ ወዴት ነው ማንበብ ያለባቸው? ወደ ላይ ነው አይደለ? ወደ ኋላ ሄዳችሁ ነው ማንበብ ያለባቸው። ይሄ ክፍል የሚናገረው ስለ አንድ ቅዱስ ወንድምነት ነው። ዝም ብሎ ያልሆነ ወንድምነት፣ በስጋ ያልሆነ ወንድምነት፣ ነገር ግን አንድ የሚቀድስ ኃይል ስላለው አንድ ከሰው በላይ የሆነ ከሰው ውጪ የሆነ ከሰው የላቀ ማንነት ስላለበት ወንድምነት ነው የሚናገረው። ይሄ ወንድምነት የተለየ ወንድምነት ነው። ቅዱስ ወንድምነት ነው። ምንድን ነው ይሄን ወንድምነት ቅዱስ ያደረገው? 2 ምክንያቶች ልንገራችሁ። ወደ ኋላ መለስ ብለን ስናይ ቁጥር 10 ላይ የአብን ዲዛይን እናያለን። የአብን የልብ ፍላጎት እናያለን። የአብን የዘላለም ዘመናት ምክር እናያለን። ብዙ ልጆችን ወደ ክብር ሲያመጣ ይላል። ወንድሞቼ እህቶቼ ይሄንን ወቁ። የእግዚአብሔር ትግል ወደ ክብር ሊያመጣችሁ ነው። አሜን። ክብር ሲባል ደግሞ እዚህ ዓለም ላይ ያለ የምታውቁት አይነት ክብር አይደለም። ምንም አታውቁትም። እንደማታውቁት በ10 ጣት ይፈርማል። እዚህ ዓለም ላይ ስንኖር ክብር ብለን የምንላቸው ነገሮች አሉ አይደል እንዴ? የፕሬዚደንት ክብር፣ የጠቅላይ ሚኒስትር ክብር፣ የንጉስ የነገስታት ክብር ወይም የተለያየ ክብር ብለን ብዙ ነገር ልናስብ እንችላለን። ስታስቡ ብትውሉ ስታስቡ ብታድሩ ልታገኙት አትችሉም። ምክንያቱም ምን ይለናል? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ጀምሮ ነገር ግን እግዚአብሔር ከዘመናት በፊት ለክብራችን አስቀድሞ የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ካለ በኋላ ቀጥሎ ምን ይላል መሰላችሁ? ነገር ግን ዓይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበው ተብሎ እንደተጻፈ እንዲሁን እናገራለን። ይሄን ክብር ዓይን ምን አድርጎት አያውቅም። ጆሮ ምን አድርጎት አያውቅም። የሰውም ልብ ምን አድርጎት አያውቅም። አስቦት አያውቅም። እግዚአብሔር ግን ለሚወዱት ያዘጋጀው። ስለዚህ ምን እናያለን እዚህ ጋር? ልጆቹን ማክበር የሚፈልግ አባት አይታያችሁ? እኛን ወደ ክብር ለማምጣት ደግሞ የግድ ልጁ ምን ሆኖ መምጣት አለበት? ሰው ሆኖ መጥቶ አንሶ መከራን መቀበል የሚችል ሆኖ በመከራ ፍጹም ሆኖ መውጣት ነበረበት አይደል እንዴ? በመከራ ፍጹም ሆኖ መውጣት ነበረበት። መጣና ከኛ እንዳንዱ ሆነ። እንዲያውም ወንድሞች ብሎ ሊጠራቸው
አያፍርም። እንዲያውም ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ይሄንን የሚለው ቃል የተወሰደው ከመዝሙር ስንት ነው? 22 ላይ ነው አይደል እንዴ? ሄዳችሁ ስታዩት ደግሞ ኤሎሄ ኤሎሄ ለማ ሰበቅታኒ፣ ወይ አምላኬ አምላኬ ለምን ተውከኝ ብሎ የሚጀምር ክፍል ነው። ማለት ስታዩት ሙሉ በሙሉ የኢየሱስ ክርስቶስን የመስቀል መከራ ተጠማሁ የሚልበት ክፍል። ልብሴን ምን አረጉ? ወሰዱት፣ በልብሴ ዕጣ ተጣጣሉ የሚለው ክፍል እዛ ላይ ነው ይሄ ያለው። ስለዚህ ምንድን ነው ይሄን ወንድምነት ቅዱስ ወንድምነት ያደረገው ካላችሁኝ፣ እግዚአብሔር አባት የሆነበት ኢየሱስ ክርስቶስ ወንድም የሆነበት ወንድምነት ነው። የእርሱ ወንድም ሆኖ ታላቅ ወንድም ሆኖ በኩር ወንድም ሆኖ እዚህ ውስጥ መግባት ይሄንን ወንድምነት ልዩ ወንድምነት አድርጎታል። አንድ ነገር ልንገራችሁ። በእምነት ያገኛችኋቸውን በቤተ ክርስቲያን ውስጥ ያገኛችኋቸውን ሰዎች ወገኖቼ ዝም ብሎ እንደ ጓደኛ ልታዩዋቸው አይገባም። ዝም ብሎ እንደ አገር ልጅ ልታዩዋቸው አይገባም። የሚመቿችሁን እንደ ጥሩ ሰው የምታቀርቧቸው እንትን የምትሏቸውን ደግሞ የምትሸሿቸው አይነት አድርጋችሁ ልታስቧቸው አይገባም። ወገኖቼ አንድ ነገር ልንገራችሁ። በክርስቶስ ያገኛችኋቸው ወንድሞችና እህቶች ከእናንተ ጋር ያላቸው ዝምድና እየተለየ ነው። ይሄ ቅዱስ ወንድምነት ነው። ሁልጊዜ ማሰብ ያለባችሁ ወገን ከፓስተር ወርቁ ጋር አብሮ ሲሆን ይሄ ወንድምነት መሃል ላይ ኢየሱስ ክርስቶስ አለበት። ጌታና አምላክ ምናምን ብቻ ሆኖ አይደለም፣ ወንድም ሆኖ እሱ ወንድምህ የሆነው በእርሱ በኩል ነው። አሜን። አገናኛችን ነው። ምንድነው ብዙ ጊዜ መጽሐፍ ቅዱስ የሚጠቀመው ሜታፎር? ለምሳሌ ስለ መቅደስ ስለ ቢልዲንግ ይናገርና ምን ይላል? የማዕዘን ራስ ይላል። የማዕዘን ራስ የሚባለው ድንጋዮቹን በሙሉ ምን የሚያደርግ ነው? የሚያገናኝ ነው። ስለዚህ ግንኙነታችን ቅዱስ ነው። ወንድሞቻችንን ስንበድል ማንን የምንበድለው? ክርስቶስን የምንበድለው። በስጋ ወንድሞች ሊኖሯችሁ ይችላል፣ እህቶች ሊኖሯችሁ ይችላል። that's good፣ እግዚአብሔር ይመስገን። ነገር ግን የነርሱ ወንድምነትና እህትነት በምንም አይነት ሚዛን በክርስቶስ ካገኛችኋቸው ሰዎች ወንድምና እህትነት ጋር አይመጣጠንም። ዛሬ እንደምታውቁት ሰዎች ከወንድማቸው ይልቅ አጠገባቸው ከሚያመልከው ወንድም ይልቅ ሩቅ እዛ ማዶ ያለ የሀገራቸው ልጅ የሚበልጥበት በጣም አሳዛኝ የሆኑ ክስተቶችን እያየን ያለንበት ጊዜ ነው። ሰዎች በክርስቶስ አብሯቸው ካለ በእግዚአብሔር አብ አባትነትና በክርስቶስ ታላቅ ወንድምነት የተሳሰረ የተገመደ ወንድምነት እዚህ ጋር እያላቸው እግዚአብሔርን የማያውቅ ሃይማኖቱም ሌላ የሆነ ነገር ግን እነሱ የሚመስላቸው መልካም ሰው የሚመስላቸው ነገር የሚያቀነቅንን ሰው እንደ ትልቅ እንትን የሚያዩበት ዘመን ላይ ነው ያለነው። እኔ አንድ ነገር ልንገራችሁ። የክርስቲያን ወንድምነት ኢቭን ከኢትዮጵያዊነት ይበልጥብኛል። ብዙ መገለጫዎች አሉኝ፣ የማንነት ሌየርስ አሉኝ ብዙ። ነገር ግን በመጀመሪያ ምንድን ነህ ብትሉኝ፣ በመጀመሪያ የእግዚአብሔር ልጅ ነኝ። አሜን። በመጀመሪያ ክርስቲያን ነኝ። በመጀመሪያ ወንድም ነኝ። ከዛ በኋላ ሌሎቹ ልሆን ይችላለሁ ጊዜ ካገኘው። በጣም ክርስቲያን ፈርስት። አሜን። በጠይቃችሁ ደስ ይለኛል። ስንቶቻችሁ ይሄን ትላላችሁ? አም ክርስቲያን ፈርስት። አሜን። ከዛ በኋላ ብዙ ነገር ሊመጣ ይችላል። ዜግነት፣ ኢትዮጵያዊ እንትን ብሔር የፈለጋችሁትን ምናምን ልትሉ ትችላላችሁ። ግን መጀመሪያ ምንድነን? መጀመሪያ የክርስቶስ ወንድሞች ነን። ሁለተኛ ይሄንን ወንድምነት ቅዱስ ያደረገው ምንድነው ካላችሁ በጣም በግልጽ ተጽፏል። ቁጥር 11 ላይ ምዕራፍ 2 ስለዚህ ስላለን ወደ ኋላ እንመለሳለን። ቁጥር 11 ላይ ምንድነው የሚለን? የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና። ምን ማለት ነው? ከአንድ አባት ናቸው ማለት ነው። ማናማ? የሚቀድሰውና የሚቀደሱት። የሚቀድሰው ስንት ነው? አንድ ነጠላ ቁጥር ነው አይደል እንዴ? የሚቀደሱት ደግሞ ብዙ ናቸው። ግን ሁለቱም ከስንት አባት ናቸው?
ከአንድ አባት ናቸው። ማን ነው የሚቀድሰው? ኢየሱስ ክርስቶስ። እነማን ናቸው የሚቀደሱት? እኛ። ግን ሁለታችንም ስንት አባት አለን? ስለዚህ ይሄ ወንድም ዝም ብሎ ወንድም አይምሰላችሁ። የሚያድን ወንድም ነው። የሚቀድስ ወንድም ነው። እሱ የመዳናችን ራስ ነው። ስለዚህ ስራው ምንድን ነው? መቀደስ ነው። እንዴት ነው የሚቀድሰን መሰላችሁ? በጣም የሚገርማችሁ ነገር ዮሐንስ ወንጌል ምዕራፍ 17 ላይ ሄዳችሁ ስትመለከቱ እነርሱ በእውነት የተቀደሱ የሆኑ ዘንድ እኔ ስለ እነርሱ ራሴን እቀድሳለሁ አለ። እዛ ጋር መቀደስ በዛ አውድ ውስጥ ምን ማለት ነው? ራሴን ስጋዬን ለሞት አሳልፌ እሰጣለሁ። እርሱ በሰጠው መሰጠት እኛ ምን ሆነናል? ተቀድሰናል። ስለዚህ ቅዱስ ወንድምነት አለ። እግዚአብሔር ይመስገን። የተለይ መንፈስ ያለበት ወንድምነት። ሃሌሉያ። እኔ ታውቃላችሁ የአገልግሎት ጸጋ ስጦታዎችን በጣም አከብራለሁ። ግን ለእኔ ከአገልግሎት ጸጋ ስጦታዎች ከአገልግሎት ስጦታዎች የበለጠ ማለት ሐዋርያ በሉት፣ ነቢይ፣ እረኛ በሉት፣ ወንጌል ሰባኪ ወይም አስተማሪ ከነዛ ይልቅ የትኛው ይከብርብሃል፣ የትኛው ይከብድብሃል ካላችሁኝ ወንድም የሚለው ይከብድብኛል። ምክንያቱም እኔን ሰዎች ወንጌላዊ ያሬድ፣ ፓስተር ያሬድ ምናምን ብለው ሲጠሩኝ የሚነግሩኝ ባርነቴን ነው፣ አገልጋይነቴን። ወንድም በሚሉኝ ጊዜ ግን ልጅነቴን ነው የሚያመለክቱኝ። ወንድም ለሆነ የቻልኩት ምን ስለሆንኩ ነው? ልጅ ስለሆንኩ ነው። ወንድም ያሬድ ሲሉ የማን ወንድም እያሉኝ ነው? የክርስቶስ ወንድም እያሉኝ ነው። አሜን። ስለዚህ ማዕረጌን ነው እየነገሩኝ ያሉት። አንዳንዶች ይሄ ቢገባቸው ይህንን ቢረዱና ወንድም ሲባሉ የሚያኮርፉ ስላሉ ብዬ ነው። ጠርተው ማን እንደሆንኩ አታውቀኝም ምናምን ብለው የሚሉ ስላሉ ነው። አልገባቸውም። ይሄ የእውቀት ማነስ ብቻ ነው፣ ሌላ ምንም ምክንያት የለም። ክፋትም አይደለም። አንዳንድ ጊዜ የመረዳት ማነስ ነው። በእግዚአብሔር አባትነት፣ በመንፈስ ቅዱስ ወላዲነት። ቆይ አንድ ነገር ልንገራችሁ። ማን ነው የወለደን? አብ አይደለም። አብ ከማን ነው የወለደን? ወይም በማን ነው የወለደን ታውቃላችሁ? ከስጋ የተወለደ ሁሉ ምንድን ነው? ከመንፈስ የተወለደ ደግሞ ከምን የተወለደ? ከመንፈስ የተወለደ። ስለዚህ እግዚአብሔር በመንፈሱ ነው አይደል የወለደን? አይደል እንዴ? በመንፈስ ቅዱስ ነው የወለደን። ወገኖቼ አስገራሚ ነው። ስለዚህ ቤተሰብ አይታያችሁም? እንደ ምድራዊ እንደ ሰው ቤተሰብ አታስቡት፣ ግን ቤተሰብ ነው የምናየው። ቅዱሳን ወንድሞች ሆይ